ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ሄዶች ቤተሰቦች እንደምን ቆይታችኋል? ዛሬም ባይን ቪዲዮ መጥቻለሁ። በዚህ ቪዲዮአችን የአፍላ ፍቅሩ ተዋንያን ቦቸራና ቹቻ በኢንስታግራም ገጻቸው ጥያቄ ጠይቁም ብለው ባስቀመጡት መሰረት አድናቂዎቻቸው ጥያቄ አቅርበውላቸዋል። ምን አይነት ጥያቄዎች ቀረቡላቸው? ምን አይነትስ መልስ ሰጡ? አብራችሁን ከቆያችሁ የምትመለከቱ ነው የሚሆነው። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር እያደረጋችሁ አብራችሁን ብትዘልቁ ደስ ይለኛል። ወሬ ሳላበዛባችሁ ወደ ቪዲዮ ሀሳብ እንሻገር። ቅድሚያ ለሴት በሚለው ህጋችን መሰረት አስቀድመን እንግዲህ የቹቻን እንመለከታለን። በነገራችን ላይ ከዚህ ቀደም የቤዛን፣ የያሬድን፣ የአቤልን እንዲሁም ደግሞ ለጸጋ የቀረቡትን ጥያቄዎች አድርሼ ነበር ወደ እናንተ። የእነሱን ስናጋራችሁ ታዲያ ለየብቻ ነበር የሰራ ነው። ነገር ግን የቹቻና የቦቸራን አንድ ላይ እንዳደርግ ያስገደደኝ ምክንያት ምንድን ነው? አብዛኞቹ ሰዎች ጥያቄ ከመጠየቅ ይልቅ ለእነሱ ያላቸውን አክብሮትና ፍቅር ነው የገለጹት። ስለዚህ አክብሮትና ፍቅሩን ከዚያም በኋላ ደግሞ የተጠየቋቸውን ጥቂት ጥያቄዎች ነው የምትመለከቱት። ከነዚህም ጥያቄዎች መካከል ለቹቻ ከቀረቡት ጥያቄዎች መካከል የመጀመሪያው ጥያቄ ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። የመጀመሪያው ጥያቄ ከቤዚቲ ጋር ያለሽን ምርጥ ፎቶ አሳይን ተብሎ ነበር እንግዲህ የተጠየቀችው። ለዚህ ጥያቄም እንግዲህ የምትመለከቱትን ፎቶ አስቀምጣለች ማለት ነው። ሌላኛው ደግሞ ስንመለከት ኮዝ አይ ላቭ ዩ ሶ ማች ስፔሻሊ ዩር አክቲንግ ዋው አይ ላቭ ዩ ሶ ማች ብላለች። እንግዲህ እዚህ ጋር አድናቆት ነው። አንድ አድናቂዋ ነች እንግዲህ አክት የምታደርግበትን ወይም የምትተወንበትን መንገድ እንደምትወድላት ተናግራ ቹቻም እንግዲህ ለአድናቆቷ አመስግናለች ማለት ነው። ሌላኛው ደግሞ እንመልከት። ሌላኛው ጥያቄ እንግዲህ ቬሮኒካ አዳንን ተወጃታለች ወይ ብላ ተጠይቃለች። እንግዲህ የኔ ወርቅ እንዴት እንደምወዳት ብላ መልሳለች ማለት ነው። እንደምታውቁት ቬሮኒካ አዳነ በብዙ ሰዎች ትወደዳለች። እኔ ምንም እንኳን የሙዚቃ አድናቂ ባልሆንም በምስራቸው ስራዎች አደንቃታለሁ። ምናልባትም ሰዎች በስራቸው ሲባረኩ አሊያም ደግሞ ከፍ ሲሉ ደስ ይላል። ብዙ አድናቂዎችና ብዙ ደግሞ አክባሪዎች እንዳሏት እናውቃለን። ሌላኛውን ደግሞ ጥያቄ ስንመለከት ከአፍላ ፍቅር በጣም የምትወጂውን አንድ ሰው ተብላ ተጠይቃ ነበር። ፈገጋስ ብሎኛል ይህ መልስ። እንግዲህ ከዚህ ቀደም የያሬድንም የቤዛንም እንዲሁም ደግሞ የአቤኒን እና የጸጋን ብንመለከት የመለሷቸው መልሶች ከነሱ ወይንም ከራሳቸው ወጣ ያሉ ሌሎች ካራክተሮችን አሊያም ደግሞ ሌሎች ባልደረቦቻቸውን ነው የጠቀሱት። ነገር ግን ቹቻ እዚህ ጋር ራሷን ነው የመረጠችው። ወይንም ቹቻን ነው የምወደው ከአፍላ ፍቅር በጣም የምወደው ወይንም በጣም የምትወጂው አንድ ሰው ተብላ ተጠይቃ እንግዲህ ቹቻን ነው የምወደው ብላለች። ቹቻ እንግዲህ ገጸ ባህሪ መሆኗን እንግዲህ ታውቃላችሁ። ይህችን ገጸ ባህሪ ነው የምወደው ብላ ነው የመለሰችው። የራሷ ወይንም ራሷ የምትጫወታትን ገጸ ባህሪ መርጣለች ማለት ነው። ሌላኛው ደግሞ ስንመለከት ከቀረበላት ጥያቄ መካከል አንዱ ቀስቴ ምንሽ ነው ተብላ ተጠይቃ ነበር። እንግዲህ አፍላ ፍቅር ላይ ፉንቃይ፣ ከዛ ውጪ ጀስት ፍሬንድ ነው ብላ መልሳለች። እንግዲህ አፍላ ፍቅር ላይ እንደምታውቁት ከቀስቴ ጋር ፍቅረኛ ማቾች ሆነው ነው የሚሰሩት። ይሁንና ከአፍላ ፍቅር ውጪ ደግሞ በእውነተኛው ዓለም እንዲሁ ጓደኛ ብቻ ነን ብላ ነው የመለሰችው ማለት ነው። ሌላኛው ደግሞ ስንመለከት አድናቆት ነው። ዊ ስወድሽ የሆንሽ እብድ ነገር ነሽ ላቭ ዩ ቤብ ተብላለች። እንግዲህ ዊ አመሰግናለሁ ውዴ ተብላለች ማለት ነው። እንዳልኳቸው እንግዲህ ለቹቻ ከቀረቡት ጥያቄዎች አድናቆትና ፍቅራቸውን የገለጹ ሰዎች ናቸው የሚበዙት። ሌላኛው አሁንም አድናቆት ነው። እንደምታውቁት የቹቻ ድምፅ እንግዲህ ከፍ ብሎ ከሚሰሙ አፍላ ፍቅር ውስጥ ካሉት ሰዎች ድምጿ ከፍ ብሎ የሚሰማ አይነት ሰው ነች። ድምጿን የሚወድ ሰው ነው እንግዲህ ዩር ቮይስ ወይንም ድምፅሽ ብላ እንግዲህ አድነቃላታለች። ያደነቀቻትን አድናቂም በቃ ዘፍናለው ብላ መልሳለች ማለት ነው። እንደምታውቁት በክፍል ውስጥ ቹቻ እንግዲህ ጀማውን ስትመራ ድምጿ ከፍ ብሎ ነው የሚሰማው። ድምጿ ስትናገርም እንዲሁም ደግሞ ስተውድም ጭምር በዛው ቶን ነው ወይም በዛው የድምፅ ከፍታ ነው የምታወራው እና ያንን ድምጿን የሚወድ ሰው ነው እንግዲህ ድምፅሽን ብሎ አድንቆላት እሷም እዘፍናለሁ ስትል የቀለደችው ማለት ነው። ሌላኛውን ደግሞ ስንመለከት ከአፍላ ፍቅር የምወደው ነምበር ዋን አንቺ ነሽ ቤስት ካራክተር ወይኔ ፈረሰኛው ብላ እንግዲህ ጽፋላታለች ማለት ነው። እንደምታውቁት ቹቻ የምትባለው ገጸ ባህሪ ወይኔ ፈረሰኛው የሚለው ቃል ከአፏ ጠፍቶ አያውቅም። እንግዲህ አድናቂዋ ነች እዚህ ጋር ከአፍላ ፍቅር ውስጥ አንደኛ ምርጫዬ ነሽ እንዲሁም ደግሞ ቤስት ገጸ ባህሪ ነሽ ወይኔ ፈረሰኛው ብላታለች። ቹቻም እንግዲህ ለአክብሮቷና ፍቅሯ ምላሽ ሰጥታለች ማለት ነው። ሌላኛው ደግሞ ስንመለከት ሌላ የቀረበላት ጥያቄ ዩር ፌቨራይት አክተር ኤንድ አክትረስ ኢን ኢትዮጵያ ተብላ ተጠይቃ ነበር። አንደኛውን እንግዲህ ከሴቶች ድልወርቅ ጣሰውን መርጣለች። በወንዶቹ በኩል ደግሞ እንግዳ ሰው ሀብቴ። ከዚህ ቀደም እንደምታውቁት ብዙሃኖቹ ድልወርቅ ጣሰው ነው የሚመርጡት። እጅግ ተደናቂ እጅግ የምትገርም ተዋናይት እንደሆነች እናውቃለን። በዚህም ሁሉም ከሴቶች ሲጠየቁ ድልወርቅ ጣሰውን ነው የሚመርጡት። ምናልባትም እኔ ጠብቄ የነበረው ከወንዶቹ ግሩም
ኤርሚያስን ነው አብዛኞቹ ሰዎች የመረጡት። እሷ እንግዲህ እንግዳ ሰው ሀብቴ ወይንም ቴዲ ለኔ አንደኛዬ ነው ብላ መርጣለች ማለት ነው። ሌላኛውን ስንመለከት እንግዲህ እዚህ ጋር ማድናቆት ነው። ትመችኛለች ተብላለች፣ ሚቱ ብላለች። ወደ ሌላኛው ስንሸጋገር በጣም ነው የምወድሽ ቹቻዬ፣ አፍላ ፍቅር ላይ ቹቻን ባትሆኝ ኖሮ ማንን ምሰሪ ይመስልሻል ተብላ ተጠይቃለች። ምናልባት ጸጋን ብላ አሹፋባታለች፣ ግን በቃ ቹቻን ነው የምፈልገው ብላታለች ማለት ነው። እንደምታውቁት እንግዲህ ቹቻና ጸጋ አይስማሙም። ጸጋ ተንኮለኛ ሰውን ገዳይ ነች። ቹቻ ደግሞ ራሷ ቀልጣ ሰዎችን ለማዶር የምትሞክር እንዲሁም ደግሞ ህይወትን እየተጋፈጠች የምትኖር ህመሟን በሳቅ የምትሸፍን ለጓደኞቿ ደግሞ የምትደርስ አይነት ካራክተር ነች። ይህንን የተመለከተ ኦዲየንስ ነው እንግዲህ ቹቻን ባትጫወቻት ኖሮ አፍላ ፍቅር ላይ ማንን ትጫወቺ ነበር ተብላ ተጠይቃ ጸጋን ነው ብላ ቀልዳባት፣ ይሁንና ግን ቹቻን ነው በቃ የምፈልገው ብላታለች ማለት ነው። ሌላኛውን ስንመለከት ደግሞ አፍላ ፍቅር ላይ እንደምታውቁት ቹቻ ማርሻል አርት ተማሪ ነች ወይንም ቴኳንዶ ሰርታለች። ይህንን ቴኳንዶ ደግሞ ተጠቅማ በአፐርከትና በደፈቃ ነው ሰዎችን የምትጥለው። እንግዲህ ይህንን የተመለከተች አንድ አድናቂዋ ነች። ደፈቃና አፐርከት አስተምሪኝ፣ አንድ የጠገበ አለ ላስተንፍስለት ብዬ እኮ ነው ብላ ቀልዳባታለች። የቹቻንን መልስ ጠብቄ የነበረ እንደ ማስተር ደግሞ እንግዲህ በስፖርታዊ ጨዋነት እንዲህ ብላ መልሳላታለች። ፍቅር ይበልጣል፣ ድብድብ የፋራ ነው ብላ መልሳለች ማለት ነው። የስፖርቱም ኤቲክስ እንግዲህ ድብድብን የመጨረሻው አማራጭ አድርጎ እንዲወስዱ ነው የሚፈቅደው። እንግዲህ ማስተር የሙያ ስነ ምግባሯን ስትጠብቅ ድብድብ የፋራ ነው፣ ፍቅር ይበልጣል ብላለች። እንግዲህ አንቺ አድናቂዋ አፐርከትና ሎወርከት ወይንም ደፈቃ እዚህ ጋር ማስተር አታስተምርሽም፣ አርፈሽ በፍቅር ብታሸንፊው ይሻልሻል ብላለች እንግዲህ ቹቻ። ሌላኛው ደግሞ ስንመለከት ቹቻዬ እስኪ በእናትሽ በጣም የምትወጂውን ፎቶሽን ደግሞ አይ ላቭ ዩ በጣም ተብላለች። እንግዲህ ይህን የምትመለከቱትን ፎቶ ለእኔ ምርጥ ፎቶዬ ነው የምወደው ፎቶዬ ነው ብላ ቹቻ ለጠያቂዋ አሳይታታለች ማለት ነው። ሌላኛው ደግሞ ስንመለከት አይ ላቭ ዲ ዌይ ዩ አክት ኦን አፍላ ፍቅር ይላል። አፍላ ፍቅር ላይ የምታወኝበትን መንገድ እወድልሻለሁ ብላ አድንቃታለች ወይንም ብሎ አድንቋታል። እሷም ቴንክ ዩ ስዊት ብላለች። መቼስ ሴት ብትሆን ነው ስዊት ያለቻት ደፍራ፣ ምክንያቱም ወንዶች ስዊት ሲባሉ ልባቸው ስለሚቀልጥ ያንን ቃል የምትጠቀሙ አይመስለኝም። ብቻ እንደዚያ ተብላ መልስ ሰጥታለች ማለት ነው። ሌላው ደግሞ ስንመለከት አሁንም አድናቆት ነው። ቅድም እንዳልኳቸው እንግዲህ አብዛኛው አድናቆት ነው። የኔ ቆንጆ ስወድሽ ብለው ፍቅሯን ገልጸውላታል ማለት ነው። ዊ ቴንክስ ስዊት ተብላለች። በእርግጠኝነት አሁንም ስዊት የተባለችው ሴት ነች። ምክንያቱም ወንዶችን እንደዛ ማለት ልብ ማቅለጥ ስለሆነ ቹቻ አትሳሳትም። ሌላውን ደግሞ ስንመለከት ለምንድን ነው የምታምሪው ግን ተብላ ተጠይቃለች። እንግዲህ ያንቺ እህት ስለሆንኩ የኔ አብሮ አደግ አንድ አይነት ውሃ ስለጠጣን ይሆናል ተብላለች። እንግዲህ አብሮ ውሃ መጠጣት እንዲሁም ደግሞ አብሮ ማደግ እነ ቹቻ መንደር ቆንጆ ያደርጋል፣ ውበትንም ከአንዳቸው ወደ ሌላቸው ያጋባል ማለት ነው። ቹቻ እንግዲህ ቆንጆ የሆንኩት ከአንቺ ጋር አንድ ውሃ ጠጥቼ ስላደጉ። ሌላው ደግሞ ስንመለከት አሁንም አድናቆት ነው። ዩ አር ኪዩት አድናቂሽ ነኝ ተብላለች። እንግዲህ አመሰግናለሁ ውዴ ብላ መልሳለች። ለቹቻ የቀረቡት አድናቆትና ጥያቄዎች እነዚህን ይመስላሉ። ወደ ቦቼ ነው የምንሸጋገረው። አብራችሁ ከዘለቃችሁ ደግሞ ለቦቼ ላይ የቀረቡትን ጥያቄዎችና የእሱን ደግሞ መልሶች ትመለከታላችሁ ማለት ነው። የትም አትሄዱ፣ እስከ መጨረሻ አብራችሁኝ ዝለቁ። ይህን ቪዲዮ ደግሞ ላይክ ማድረግ አትርሱ። አብራችሁኝ እየዘለቃችሁ እንደሆን አብሮነታችሁን ደግሞ ላይክ በማድረግ እንዲሁም ደግሞ እየተሰማችሁንና መጻፍ አለብኝ የምትሉትን ስቲከርም ቢሆን ኮሜንት ሴክሽን ላይ አስቀምጡ። አልጎሪዝሙ ቪዲዮን ብዙ ሰዎች ጋር እንዲያደርስ ደግሞ ትደግፉኛላችሁ ማለት እፈልጋለሁ። ያንን ማድረጋችሁ ለእናንተ ቀላል ቢሆንም ለእኔ ትልቅ ትርጉም አለው። ብዙ ሰዎች ጋርም ቪዲዮ እንዲደርስ በደንብ ነው የሚያግዘኝ። ያንን ብታደርጉ ለማለት እፈልጋለሁ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። ወደ ቦቸራ ተሸጋግረናል። የቦቸራን ስንመለከት የመጀመሪያው እንግዲህ አድናቆት ነው። በጣም ነው የምትመቸኝ የአፍላ ፍቅር ድምቀት ብራዘር ተብሏል። እንግዲህ እሱም ለዚህ አድናቆት ምስጋና አቅርቦ ነው የጀመረው። ሌላኛውን ስንመለከት ደግሞ ስንት ዓመትክ ነው ተብሎ ቦቸራ ተጠይቋል። ቦቸራም ለተጠየቀው ጥያቄ እንግዲህ 26 5ኛ ወር 1996 ብሎ መልሷል። 1996 ግን በፈረንጆቹ ነው በእኛ የሚለውን ነገር ቦቸራ ግልጽ ቢያደርግልን ጥሩ ነበር። በፈረንጆቹ እንቁጠር ወይንስ በእኛ እንቁጠር? ትንሽ ግራ ጋብቶኛል። እንግዲህ ኢትዮጵያዊ ስለሆነ ኢትዮጵያዊ ካላንደሩን የጠቀሰው ብዬ በማሰብ 1996 ላይ ነው የተወለድኩት ብሏል። እንግዲህ እዚህ ላይ 21 ዓመት የደመርን እንደሆን ዘንድሮ ላይ እንደርሳለን። ስለዚህ ቦቸራ 21 ዓመቱ ነው ማለት ነው። 20ን መሻገሩን ማመኑም ጥሩ ነው። አንዳንዶቹ ደግሞ ሲደብቁ ተመልክቻለሁ። ቦቸራ ግን በግልጽ ስለነገርከን እናመሰግናለን። እዚህ ጋር ደግሞ ስንመለከት ቦቸራ አድናቂዎቹ ድንበር የተሻገሩ መሆኑንም አመላካሽ ነው።
አንድ አድናቂው እንግዲህ ኢትዮጵያዊ ነኝ ከካናዳ ቦቼ ትመቸኛለህ ብሎታል በኢሞጂ። እሱም እንግዲህ ለዚህ አክብሮቱ እጅ ነስቷል። ሌላውን ደግሞ ስንመለከት ሐዋርያው ተብሎ ለተጠየቀው እንግዲህ ክብር ለድንግል ልጅ ብሎ መልሷል ቦቼ። አፍላ ፍቅር ላይ እንደምታውቁት ቦቸራ ፍቅረኛውን ወይንም የሚወዳትን ልጅ ትርታይ ብሎ ነው የሚጠራው። አንዲት እንስት ደግሞ እዚህ ጋር መታ ትርታይ ብላ ጠርተዋለች። እሱም ወዬ ሲል መልሷል። ይህንን ግን የአፍላ ፍቅር ትርታው ብትሰማ ግን ምትፋታት አይመስለኝም። ሌላውን ደግሞ ስንመለከት ለምንድን አይጂ ላይ ቶሎ ቶሎ ፎቶ ማትለቀው ብሎ ጠይቆታል። እሱ ፎቶ ላይ ብዙም ነኝ ብሏል። ይሁንና ግን ቦቸራ እዚህ ጋር ምን ለማለት እንደፈለገ አልገባኝም። ብዙ ፎቶዎቹን እመለከታለሁ። ምንም እንኳን ኢንስታግራም ላይ ብዙ ፎቶዎችን ባይለቅም በብዙ ቦታዎች በጓደኞቹ በምንም ብቻ ብዙ ፎቶዎቹ ሲለቀቁ እመለከታለሁ። ምናልባት አድናቂው ስላልተመለከተው ነው። ሌላኛው ደግሞ እንመልከት። ብሮ እንዴት ነው ግን ትወና እንዲህ የቀለለ ብሎ ጠይቋል። እንግዲህ ገና መች ተወንኩ ብሎ መልሶለታል ማለት ነው። እንደምታውቁት እነ ቦቸራ ገና ልጆች ናቸው። ቅድምም እንዳለው የ1 ዓመት ልጅ ነው። ገና ብዙ ነገሮች ይጠበቁበታል። ገና የትወና ብቃቱን እያሳየ ገና በጅምር ያለ ነው። ይህንን ትወና እንዴት ቻልክበት? እንዴትስ ቀለለ ብሎ ነው አድናቂው የጠየቀው። እሱም ገና መች ተወንኩና ብሎ መልሷል። ምክንያቱም ገና ከራሱ ብዙ ነገር ይጠብቃል። ገና ጅምር ላይም እንዳለ በደንብ አድርጎ ይረዳል። ያንንም ስለሚያውቀው ገና ተወንኩና ብሎ መልሷል ማለት ነው። ሌላ ደግሞ ከቀረበለት ጥያቄ መካከል ደግሞ ትወና በጣም ነው የምወደው፣ ግን አፍራለሁ ሰው ፊት ቪዲዮ መቅረጽ፣ ምን ላድርግ እፍረቴን ለማቆም ብላ ጠይቀዋለች። እንግዲህ አለም ደግሞ ጠይቆታል ማለት ነው። እሱ መድኃኒቱን እሱም ያገኘበትን የታከመበትን ምናልባትም ዛሬ ያለው ቦቸራ የተፈጠረበትን ትምህርት ቤቱን ፋዘር ቤት ሂድ፣ ያ ህመምህ ይለቀሃል፣ ከፍርሃትህም ወጥተህ ውስጥህ ያለውን ፍላጎት መኖር ትችላለህ ሲለው እንግዲህ ሀሳቡን ሰጥቶታል ማለት ነው። ፋዘር ቤት እንግዲህ አብዛኞቹ የአፍላ ፍቅር ተዋንያን ብዙውን ጊዜ ሲናገሩም እንሰማለን። መነሻቸው አሊያም ደግሞ የነበሩበት የተማሩበት አሁንም እየተማሩበት ያለው ፋዘር ቤት ነው ይላሉ። የትወና ትምህርታቸውን የሚማሩበት ትምህርት ቤት ማለት ነው። ወደዚያ እንድትሄድ ወይንም እንዲሄድ ነው ቦቸራ ከሚያውቀው እውቀቱ እሱም ታክሞ የዳነበትን የፋዘርን ቤት ሪከመንድ ያደረገው ማለት ነው። እንግዲህ አንቺ ጠያቂው እውነትም ትወናን የምትወጂ ከሆነና ተፈውሰሽ ወደ ስራው መግባት የምትፈልጊ ከሆነ ፋዘር ቤት ሂጂ ብሎሻል ቦቸራ። ሌላውን ደግሞ ስንመለከት የህይወትህ መርህ ምንድን ነው ተብሎ ተጠይቋል ቦቸራ። አጠር አድርጎ ብዙ ሳንዛዛው ጥሩ ሰው መሆን ብሎ መልሷል ማለት ነው። ድንቅ መልስ ነው የመለሰው። እኔ ቦቸራ እንግዲህ በዚህ ምላሹ ጥሩ ሰው መሆን ማለት ምን ማለት እንደሆን በደንብ አድርጎ ይገባቸዋል ብዬ አስባለሁ። አንድ ሰው ጥሩ የመሆንን መርህ ያዘ ማለት ከጥሩነት የሚያርቀውን እንዲሁም ደግሞ ወደ መጥፎነት የሚያስጠጋውን ነገር አይነካም ማለት ነው። ያ ደግሞ በምድርም ከሰዎች ጋር በሰማይም ደግሞ ከአምላኩ ጋር የሚያስታርቀው መንገድ ስለሆነ ጥሩ ሰው የመሆንን መንገድ መምረጥ አሊያም ደግሞ ጥሩ ሰው መሆንን የህይወት መርህ አድርጎ መቀበልን አሊያም ደግሞ መሳልን የመሰለ ትልቅ ቁም ነገር የለም። ያንንም ቦቸራ አድርጎታል ማለት ነው። ሌላኛውን ደግሞ እንመልከት። ሌላኛው ደግሞ ስንመለከት እንግዲህ አድናቆት ነው። እንደምታውቁት ቦቸራ በጣም ጎበዝ ተዋናይ ነው። ጥበቡ ነው ስሙ። ቦቸራ እንግዲህ በሚሰራቸው ስራዎች ብዙ ጊዜ ተዋንያን ሲናገሩ እንሰማለን። ተዋንያን ሲተውኑ እንግዲህ ያንን ገጸ ባህሪ መስለው ሊተውኑ ይችላሉ፣ ደግሞ ሆነውም ሊተውኑ ይችላሉ። ይህ አድናቂው እንግዲህ የሚለው በጣም ነው የምትመቸኝ ቦቼ፣ የእውነት ነው የምትተውነው ብሎ መልሶለታል ማለት ነው። ወይንም አድናቆቱን ገልጾለታል። እሱም ምስጋና አቅርቧል። ቦቼን እንደምታውቁት በከተሜውም በባላገሩም ካራክተሮች ስንመለከተው ሁሌም ከዚያ ከትወና ብቃት ከፍታው ዝቅ ሳይል ነው የምንመለከተው። እሱም ምን ያህል የትወናን ደግሞ ጥበብ አሊያም ደግሞ የትወና ችሎታ እንዳለው ማሳያም ጭምር ይመስለኛል። በብዙም ካራክተሮች ተመልክቸዋለሁ። እዚህም እዛም ስትመለከቱት የማያወላውል እንዲሁም ደግሞ ከዚያ ከምናውቀው ከፍታ የማይወርድ የትወና ብቃት ነው የምመለከትበት። ይህንንም የተመለከተ አሊያም ደግሞ የታዘበ አድናቂው ነው እንግዲህ ሆነ ነው የምተውነው ሲል ለትወና ብቃቱ እውቅና የሰጠው ማለት ነው። ወደ ሌላኛው ጥያቄ ስንመለከት አክተር ለመሆን ምን ላድርግ ተብሎ ተጠይቋል። እንግዲህ አሁንም ቦቸራ አስደናቂ ምላሽ ነው የመለሰው። አክቲንግን ውደደው ብሎ መልሷል ማለት ነው። እዚህ ጋር ግን ስንመለከት እኔ ቦቸራ በጣም አጠር አድርጎ ቀለል አድርጎ ነው የሚመልሰው። ነገር ግን በጣም አስደናቂ መልሶች ናቸው። ምክንያቱም ሰዎች አንድ ነገር መሆን ካለባቸው አስቀድመው ያንን ነገር መውደድ መቻል አለባቸው። ያንን ነገር ካልወደዱ ራሳቸውን አይሰጡም። እንዲሁም ደግሞ ዲሲፕሊን ሆነው ዴዲኬትድ ሆነው
ሆኖ ያንን ነገር ማድረግ አይችሉም ማለት ነው። ስለዚህ አንድ ነገር ለመሆን አስቀድሞ ያንን ነገር መውደድ ከወደድን በኋላ ደግሞ ራሳችንን መስጠትና ራሳችንን ዴዲኬት ማድረግ የምንችል ከሆነ ወደ ምንፈልገው ማንነት እንዲሁም ደግሞ ራሳችን ውስጥ መፍጠር የምንችለውን እኛነታችንን መፍጠር የምንችል ይመስለኛል። ቦቸራም ይህ ስለገባው ይመስለኛል እንግዲህ አክተር ለመሆን ምን ላድርግ ብሎ የጠየቀውን ጥያቄ ቀለል አድርጎ አክቲንግን ውደደው ብሎ መልሶለታል ማለት ነው። አንድን ነገር ከመሆን ያንንም ነገር ከማድረግ በፊት መውደድ ቢቀድም ስኬታማ መሆን እንደሚቻል እንደሚረዳ ሰው ቦቸራ ቀለል አድርጎ አክቲንግን ውደደው ሲለው የጥበብን ቃል ተናግሯል ማለት ነው። ውድ የዶች ቤተሰቦች አብራችሁኝ ስለዘለቃችሁ እጅግ በጣም አመሰግናለሁ። የቦቸራንና የቹቻን ጥያቄና መልሶች የተመለከትንበት ቪዲዮችን ይህንን ይመስል ነበር። እስከ መጨረሻው ከዘለቃችሁ ደግሞ ብዙ ነገሮችን እንደጨበጣችሁ ብዙ ቁም ነገሮችንም እንዳዳመጣችሁ እንደተማራችሁበትም ተስፋ አደርጋለሁ። በዚህም ቪዲዮ እንደተዝናናችሁበት ምንም ጥርጥር የለኝም። ይህንን ቪዲዮ ላይክ ብታደርጉ ቪዲዮ የብዙ ሰዎች ጋር እንዲደርስ ታግዙኛላችሁ። ኮሜንት ሴክሽን ላይ ሀሳባችሁን ብታስቀምጡ ደግሞ ተጨማሪ ስጦታ ነው ለኔ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለትን እወዳለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።